ባልና ሚስት ከተጋቡ 4 ዓመታት ተቆጥረዋል። ግን ልጆችን መውለድ አልቻሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊውን ምርመራ ማድረግ እንዳለባቸው ተነግሯቸው ወደ ቤታቸው ይመለሳሉ። የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባ የተነገረው ውጤት እጅጉን አሳዛኝ ነበር። ባለቤቱ መውለድ እንደማትችል ተነገረው። ባል የሰማውን ዋጥ በማድረግ አላህን ያመሰግናል። ለዶክተሩም እንዲህ ይለዋል፣ ባለቤቴን ይዤ እመጣለሁ፣ ግን ይዣት ስመጣ መውለድ እንደማትችል አትንገራት፣ ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል። ዶክተሩም ባል ያለውን እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋቸው አንድ አላህን ብቻ መማፀን ነው ሲል ከምክር ጋር ውጤቱን ያሳውቃታል። ብዙም አልቆየ ይህ ወሬ በባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምሮ ካንተ ጋር መኖር አልፈልግም፣ ልጆች ወልጄ መሳም እፈልጋለሁ፣ ያንን ደግሞ ካንተ ማግኘት አልቻልኩም፣ ስለዚህ መለያየት አለብን ትለዋለች። ባል በጣም ሐዘን እየተሰማው ይህ የአላህ ውሳኔ ነው፣ እባክሽ በአላህ ላይ ያለች ተስፋ የጠነከረ ይሁን በማለት ነገሩን ለማርገብ ይሞክራል። እሷም ጥሩ፣ ይህንን ዓመት እታገሰሃለሁ፣ ከዚያ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። እሱም ተስፋውን ወደ አላህ አስጠግቶ ይስማማል። በዚህ ዓመት ሚስት በኩላሊት ሕመም ትጠቃለች። ሐኪሞችም ግዴታ ኩላሊቷ መቀየር እንዳለበትና ካልሆነ ግን ነገሮች ሊከብዱ እንደሚችሉ ይነግሯታል። ሚስትም ይህንን ስትሰማ ወቀሰዋን በባል ላይ አጠናክራ ቀጠለች። ሰበቡ አንተው ነህ፣ ፍታኝ ስልህ እምቢ ብለህ በማለት ወቀሰችው። በዚህ ወቅት ባል ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለማፈላለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታል ይወጣል። ብዙም አልቆየ፣ ከሳምንት በኋላ ይደውላል። ኩላሊት የሚሰጥ ሰው አግኝቻለሁ በማለት ያበስራታል። አንድ የአረብ ሀገር ተወላጅ ወጣትም ያለችበት ሆስፒታል ድረስ መጥቶ ኩላሊቱን ሊሰጣት ፈቃደኛ የሆነው እሱ መሆኑን ይነግራታል። ቤተሰብ ሁሉ ተደሰተ፣ ምስጋናው ዘነበለት። ለነገሩ ኩላሊቱን የሚሰጠው በእርግጥ ባል እንጂ ይህ ወጣት አልነበረም። ሚስትና ቤተሰብ እንዳያውቁ የተጠቀመው ዘዴ ነበር። ባልም አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱን ለሚስት ይሰጥና የኩላሊት ዝውውሩ በተሳካ መልኩ ይጠናቀቃል። ብዙም አልቆየ፣ ሚስት የመጀመሪያ ልጇን መጸነሷን ታውቃለች። በ9ኛው ወር ልጅ ተወለደ። ቤተሰብ ሁሉ በደስታ ተዋጠ። ይህንን ሁሉ በቀን ውለው መዝገብ ላይ ግን ከማስፈር ባል አልተዘናጋም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገቡን ረስቶ ጥሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ያን የነበረው እውነታው ሁሉ የተብራራላት። በለቅሶ ተዋጠች። ወዲያው ባል ጋር ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ታሪኩን ጸሐፊው ባለም ሚስቱ ለሱ ካላት ክብርና ከፍተኛ ውደታ የተነሳ ከዚያ ቀን ጀምሮ ቀና ብላ በሙሉ ዓይኗ ደፍራ እንዳላየችው በመግለጽ ለባለፉት 10 ዓመታት ብቻውን ያለቅስ እንደነበርና እንባውን ይጠርግለት የነበረ ሰው እንዳልነበረ እና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያብስላት ይናገራል። አንዳንዱ ወንዶችን ሁሉ እንድትጠይ ሊያደርግሽ ይችላል። አንዳንዱ ደግሞ ወንዶች ሁሉ አንድ አለመሆናቸውን ሊያረጋግጥልሽ ይችላል። የዛሬውን በዚሁ አበቃው።